እንኳን ለቅዱስ አማኑኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ የቅዱስ አማኑኤል ድርሳነ ማህየዊ እናሰማለን። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይና በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር እናምናለን። ያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። 3 4 ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ 3 ሆይ 7ቱን አንድ እያልክ እስከ 70 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ 3 ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3ቱ ደናግል 4ቱ ወንጌላውያን የጻፉት ድርሳነ ማህየዊ ይህ ነው። ይህንንም መጽሐፍ በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው፣ በነፍሱም በሥጋውም ይከብራል። በመንግሥተ ሰማያት ዕድል ፈንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱም 40 ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታቸው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ 40 ቀን በጸሎትና በጾም በለቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናድርግ፣ ሐዋርያትም አዘዋልና። ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በ7ቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ ቅዱስ አማኑኤል ብለ ይቅርታን ከኛ አታርቅ፣ ቃል ኪዳንንም አታፍርስ በእውነት ለዘላለሙ። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በእሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቦናው አብ የአንደበቱ ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱም እመቤታችን ለዮሴፍ በታጨች ጊዜ
ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚች ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መቀበል አትፍራ፣ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ወይም መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅ ጠቅላ የበለስ ቅጠል አለበሰችው፣ በብረት ውስጥም አስተኛችው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ የአፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የእሊህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መሥዋዕት ሲሆን እሱ ከኀጢአት የተለየ ንጹሕ ሕዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን ተቀበለ፣ ታገሰ። እሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እሱ መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙበት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱ እመቤታችንንም ይህንን ብላቴና ከእስራኤል ወገን ለብዙዎች ሰዎች ለመውደቃቸው ለመነሳታቸው መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቦናቸውን ሐሳብ ይገልጽ ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሶን አለቀሰች። የጌታችን ኢየሱስም በተወለደ ጊዜ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ አግዓዚም ወይም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን ኃጢአታችን ለማስተሰረይ ሥጋ ወደሙን መቀበል እንዳይቀርብን የዘላለም ሕይወት ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፈሮክታው በእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ
ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያላደገ ማደጉም በልብስ ማጌጥ በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሳጽ አደገ እንጂ። በመጨረሻም በአርብ ቀን ግን ደዌያችን ተቀበለ፣ መከራችን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህን ከኃጢአት ሞት አድነኝ። አሜን። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። ያስቆረጡ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩት። ከዚያን ቀን ጀምሮ የሚያስይዝበት ጊዜና ቦታ ይፈልግ ጀመር። ይሁዳ ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸውም ምንም 3 ጊዜ በላዩ ዕጣ ቢወጣበትም ምንም ጌታችን ኢየሱስ ክርስቶስ ለደቀ መዝሙሩ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ ጠየቀው። ጌታችን ኢየሱስ ክርስቶስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስ ለአስቆረጡ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማንን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናለሁ። አሜን። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄዶ በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ በዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስንም ይዞ ከነሱ ጋር ጌቴሰማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እሊህም በመታወክና በመተከዝ ማዘናቸው በሰውነቱ ታውኳልና፣ ዛሬ ግን ሰውነት የታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድናት እላለሁ እንጂ፣ ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ ያለ ሲያዝን ይተክዝም ነበር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለኛ ለወገኖቹ ተድላ ደስታውን ሰጠን።
የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ወደ ምድር አስነክቶ ሰገደ። እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮትም ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎትን አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ወይም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና የኔ ፈቃድ አይሁን ማለቱም ያለመሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እሱ ግን ፈጽሞ መላልሶ ጸለየ፣ ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ። እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስ ወደ ደቀ መዛሙርቱ ሄደ። ተኝተውም አገኛቸውና ጴጥሮስን 1 ሰዓት ከኔ ጋር መትጋትንና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ደካማ ናቸውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ትለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸው ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄደ። በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ርኅሩህ ነውና። ሀገሪቱንም ባየ ጊዜ አለቀሰላት፣ ርኅራኄ ባህሪው ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህ ዕውቀትሽ ከዓይኖችሽ ተሰወረ። ጠላቶችሽ በላይሽ ተሰባስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ደንጊያ በደንጊያ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገርን በማብዛት 1 ጊዜ ጸሎቱንም አላቋረጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከኛም የኀጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት፣ የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን፣ ለሥጋ አንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎትም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳርያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ
ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆረቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግበት ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎላዊቶቻቸውንና የወታደሮቻቸውን ጭፍራ ተቀብሎ በችቦ መብራትና በፋና ጦር ሾተል ገመድ ይዘው ሄዱ። በበዓልም ፈጥነው ይዘውት ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበት ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከሳቸው ጋር ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግር ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል? ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላቸው። የለምን? የምትፈልጉትስ እኔን ከሆነ እሊህን ተዋቸው ይሄዱ አላቸው። ከሰጠኸኝ አንዱ ስንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃልን ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አስይዘህ ልታስገድለው መጣህን? ጠላቱ ሲሆን ጠላት ያላለውም ወዳጅ አለው እንጂ። ህዳጌ በቀል ልቦናው ትሑት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁና አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሻለቃ ነውና ጭፍሮች የአይሁድ ሎላልት ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን በሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስ ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልታመመም። ጌታችንን ባወቀ ጊዜ የማትሰማ ቀኝ ጆሮውን ቁረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና። እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል፣ እንደዚህ ይሆን ዘንድ ነውና። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን አላቸው። ዘወትርም ከእናንተ ጋር በቤተ መቅደስ እያስተማረው ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት
ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ወይም ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁ በዚች ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁ ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአትን ያልሰራ በአንደበቱም ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረው ባመጧት ሴት ነገር፣ በሴትና በወንድ ነገር፣ ግብርን በመስጠትና ግብርን በመጠየቅ፣ በትንሣኤ ሙታንም ነገሩ በነገሩ ያሰቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱንም መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስ ክርስቶስ አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ሥልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባሕሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። በነዋም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላት፣ እናጠፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስ ክርስቶስን መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡ፣ አዳም በኃጢአቱ ስለወዛው ወዝ ፈንታ እኔ የሕይወት ወዝ ካላወዛው የሞት ወዝ ከሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ለዓለም ሁሉ ነውና አላቸው። ከእርሱ ጋር ያሉ ጭፍሮችንና አለቆችንም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ባለመለወጥ በከበረ አብ ስም አምኜ የሕማምህን መሐላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምህና ለመሰቀል ሰው የሆንክ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልኝ። መንፈስ ቅዱስ ነገርህን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊትህ ጋር የአባትህን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንና ዝማንን የዘመንም እኩሌታ በታመነ ስደት የፈጸምክ አንደበት የሚያመሰግን ምድረ ግብፅን በኪደተ እግር የቀደስክ ክርስቶስ የብዙ ሸንገላ ሰይጣን ከኋላህ እንደሄደ በአንተ ቃል ከኋላዬ ሰይጣን ይሄድ። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንን የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠ መላእክት ከሎጥ ጋር እንዳደሩ በመጠበቅ
የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድክ ገዳይ የሆነ የሞት ጽዋንም በጸሎት ታሳልፍ ዘንድ ቃልህንም እያሳሰብህ መሐላህንም እያሰብህ የኤሊ የልጆቹን ምግባር እሰራለሁና ከሃሊ ቃልህ ይፍታኝ ይፍታኝ። የጸለይክ የከበረ የፊትህ ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድህ የባሪያ ማልኮስ የተቆረጠ ጆሮውን ያዳን ክርስቶስ በራስህ ዋጋ ብር ማደሪያ ግዛልኝ፣ በአባትህ ቤት ብዙ ማደሪያ አለና። አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍህ ክፉ ጠላትን ለማቅረብ በሰገድህ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ የምስጋና ቃልም ገናናነትም ኃይል ላንተ ይገባል አለ። አይሁድ ይይዙ ዘንድ ጸሐፍትም ይገድሉህ ዘንድ ከበትሮችና ከሰይፎች ጋራ ከብዙ ጦርም ጋራ በችቦና በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያ ማስቀምጠኝ። አቤቱ ይሰቅሉህ ዘንድ በአደባባይ የሚገድሉህ ዘንድ ወደው አይሁድን ማንን ትፈልጋላቸው ባልሃቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥ ያዛቸውና በጸና መዓትህ ግን አላጠፋቸውም። ያንተ ፈቃድ ከሰማይ ጠራች። ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደርክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻሁም አድርገኝ፣ ንስሐዬ ንስሐ አይደለምና። ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎችንም የያዙ ከምሴተ ሐሙስ ጀምሮ እስከ አርብ ማታ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንና የአባ ጳውሊ ነፍስ ወደ አረፈችበት ነፍሴን አሳርጋት። አይሁድ ሰዓሬ ሰንበት ነህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ፈጽሞ ያሰሩ ነፍሳትን የሚቀሙ በሰማይ ያሉና አቤቱ ከልህ እጅ እኔን አድነኝ አድነኝ። በጎ ነገር የሚናገር አንደበትህን አይሁድ የመቱ ፊትህም እንደ ፀሐይ በታቦር የታየ በመልክ መልአክ የተባልህ ክርስቶስ ፊትህን አሳየኝ፣ ቃልህንም አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታድን ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርልኝ፣ በደሌንም አጥፋልኝ፣ ጠላቴንም ሁሉ አስወግድልኝ። አሜን። የካቲት 28 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገሥታት መክሲሞስና መክስምያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያን ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርብዮስጦስ ልጅ ንጉሡም ለአማልክቶቼ ብትገዛ በጭፍሮቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ ሾመሃለሁ፣ ብዙ ወርቅና ብር የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅና ብር ለጥፋት ይሆን? እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክ ልጅ አለውን አለ። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግልሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖቶቹንም ሰደበ። በዚያን ጊዜ ንጉሡ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ ከአሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ።
የከበረ ቴዎድሮስም ጸለየ። በሌሊትም ወጣ፣ እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቹ ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሡም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ ስቃይ አብዝቶ አሰቃየው። መኮንኑንም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለከሃዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህንን በሰማ ጊዜ እጅግ ተቆጣ። ከወንበሩ ላይም ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ቅዱስ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታችን የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሡም ይህንን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞችን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣ ደጃፎችም እንዲዘጉበት አዘዘ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያን ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ እስኪፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውም ብዙ በሽተኞች ዳኑ። ተአምራቱን ያዩና የሰሙ በጌታችን አመኑ። በዚያች ቀን 148 ሰዎች ተገደሉ። እሊህን የተገደሉትንም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህ በኋላ ንጉሡ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹን በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ እድል ፈንታውን ከእርሱ ጋር በመንግሥተ ሰማይ ያደርግ ዘንድ ቃል ኪዳን ሰጠው። ከዚህ በኋላ 200 ሰው ሸክም እንጨት 100 ልጥር፣ ባሩድ 100 ልጥር፣ የዶሮ ማር 100 ልጥር ናስ አመጡ። ከማንደጃው ጨምረው እጅግ እስኪመግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ቅዱስ ገብርኤልና ቅዱስ ሚካኤል ነፍሱን ተቀበሉ። በ3 አክሊላትም አቀዳጁት። ሥጋውንም አውሳብያ የተባለች የመኮንኑ ሚስት ወሰደችው። ዋጋው ብዙ በሆነ ሽቶም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከሥጋው ታላላቆች ድንቅ ተአምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የካቲት 28 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቴዎድሮስ ሮማዊ ሰማዕት። በቅዱስ ቴዎድሮስ አምላክ አምነው በሰማዕትነት የተቀበሉ 1000 ሰማዕታት። ወርሃዊ በዓላት፦ ቅዱስ አማኑኤል ቸር አምላካችን፣
ቅዱሳን አበው አብርሃም፣ ይስሐቅና ያዕቆብ፣ ቅዱስ እንደራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን። በሥርዓተ ቅዳሴ ላይ እንደተቀመጠው ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።